ጤና ይስጥልን የአሻም ተከታታዮች የዛሬ ዕለት ዓርብ ሚያዝያ 17 ቀን 2017 ዓ.ም የአሻም 7 ዜናዎች ተጀምረዋል። መሰረት ነቃጥበቡ የዕለቱ ተረኛ አሳላፊ ነኝ። አብራችሁን ቆዩ። አስቀድመንም ርዕሰ ጉዳዮቹን እንጠቁማችሁ። ከ20 የሚልቁ የውጭ ሀገራት አምባሳደሮች የባሌ ተራሮች ብሔራዊ ፓርክን እየጎበኙ ነው ተባለ። ከመንዲ አሶሳ ተቋርጦ የነበረው የኃይል አቅርቦት ወደ አገልግሎት መመለሱ ተገለጸ። በበጀት ዓመቱ ከ3100 ኪሎ ግራም በላይ ወርቅ ወደ ብሔራዊ ባንክ ማስገባቱን የቤንሻንጉል ጉሙዝ ክልል አስታወቀም። ከውጭ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የቅርብ ጊዜውን የሩሲያን ጥቃት ተከትሎ የደቡብ አፍሪካ ጉብኝታቸውን አቋርጠው ሊመለሱ መሆኑ ተሰማ። ከ20 የሚልቁ የውጭ ሀገራት አምባሳደሮች የባሌ ተራሮች ብሔራዊ ፓርክን እየጎበኙ ነው ተባለ። የቱሪዝም ሚኒስቴር ከተባበሩት መንግስታት ድርጅት ትምህርት ሳይንስና ባህል ተቋም ወይም ዩኔስኮ ጋር በመተባበር መቀመጫቸውን አዲስ አበባ ላደረጉ አምባሳደሮች የጉብኝት መርሃ ግብር ማዘጋጀቱን ሚኒስትሩ አስታውቋል። በዚህ ጉብኝት መርሃ ግብሩ ላይ ከ20 በላይ የውጭ ሀገራት አምባሳደሮችና ዲፕሎማቶች እየተሳተፉ እንደሚገኙ አሻም ከሚኒስትሩ ያገኘችው መረጃ ያመላክታል። ኢትዮጵያ ያላትን የቱሪዝም አቅም በተመለከተም በቱሪዝም ሚኒስትር ዴኤታ ስለሺ ግርማ አማካኝነት ለዲፕሎማቶቹም ገለጻ ተደርጎላቸዋል ተብሏል። የባሌ ተራሮች ብሔራዊ ፓርክ ኢትዮጵያ በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ወይም ዩኔስኮ ካስመዘገበቻቸው ዓለም አቀፍ ቅርሶች መካከል የሚጠቀስ ነው። ከመንዲ አሶሳ ተቋርጦ የነበረው የኃይል አቅርቦት ወደ አገልግሎት መመለሱ ተገለጸ። በጋምቤላ ክልል ከመንዲ አሶሳ በተዘረጋው 132 ኪሎ ቮልት ከፍተኛ ኃይል ማስተላለፊያ መስመር ላይ በደረሰ የቴክኒክ ብልሽት ምክንያት የኃይል አቅርቦቱ ተቋርጦ መቆየቱን የኢትዮጵያ ኤሌክትሪክ ኃይል አገልግሎት አስታውቋል። በዚህም ምክንያት በአሶሳ ከተማ፣ በባምቢሲ፣ በኡራ፣ በአብርሃሙ፣ በሸቆሌ፣ በመንጌ፣ በኩርሙክ፣ በሆሞሻ፣ በቶንጎ፣ በኡንዱሉ፣ በብልድግሉ ወረዳዎች የኃይል አቅርቦት ተስተጓጉሎ እንደነበር አሻም ከአገልግሎቱ ከደረሳት መረጃ መረዳት ችላለች። የኢትዮጵያ ኤሌክትሪክ አገልግሎት የተቋሙ ሰራተኞች ባደረጉት ርብርብ ወደ ቀደመ አገልግሎቱ መመለሱንም ገልጿል። አገልግሎቱ ባለፉት 9 ወራት ውስጥ 356935 አዳዲስ ደንበኞችን የኤሌክትሪክ ኃይል ተጠቃሚ ማድረግ መቻሉን አመላክቷል። የኤሌክትሪክ ተጠቃሚ የሆኑ አዳዲስ ደንበኞች ቁጥር ከአምናው ተመሳሳይ ወቅት ጋር ሲነጻጽር ደግሞ 20 በመቶ ብልጫ ማሳየቱ ተጠቁሟል። በተያዘው በጀት ዓመት ከ3100 ኪሎ ግራም በላይ ወርቅ ወደ ብሔራዊ ባንክ ማስገባቱን የቤንሻንጉል ጉሙዝ ክልል አስታወቀ። ክልሉ የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም ግምገማ ባደረገበት ወቅት በተያዘው በጀት ዓመት በ9 ወራት ውስጥ ከ3100 ኪሎ ግራም በላይ ወርቅ ወደ ብሔራዊ ባንክ ማስገባቱን ይወቁልኝ ብሏል። በልዩ አነስተኛ ወርቅ አምራቾች በአዘዋዋሪዎችና በኩባንያዎች የተመረተ 3170.6 ኪሎ ግራም ወርቅ ወደ ብሔራዊ ባንክ እንዲገባ መደረጉን አሻም ከክልሉ ኮሚኒኬሽን ቢሮ ያገኘችው መረጃ አመላክቷል። በቤንሻንጉል ጉሙዝ ክልል ከተለያዩ ማዕድናት የሚገኘው ገቢ ከጊዜ ወደ ጊዜ እያደገ በመምጣቱም ከዘርፉ ከ38 ሚሊዮን 900 ሺህ በላይ ብር ገቢ መሰብሰብ መቻሉም ተገልጿል። አፈጻጸሙም ካለፈው ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ መሻሻል ማሳየቱን የገለጸው የቤንሻንጉል ጉሙዝ ክልል ለዚህም በሀገር አቀፍ ደረጃ የተደረገው የኢኮኖሚ ማሻሻያ እንዲሁም በህገወጥ መንገድ በጥቁር ገበያው በሚዘዋወረው የወርቅ ምርት ላይ እየተደረገ ያለው ቁጥጥር ትልቅ ሚና መጫወቱን አስታውቋል። ለስደትና ፍልሰት ዘላቂ መፍትሄ ለመፍጠር ቀጠናዊ ትብብርን ማጠናከር ይገባል ተባለም። የአዲስ አበባ ዩኒቨርሲቲ የስደትና ፍልሰት ጥናት ማዕከል ከዓለም አቀፉ የቀጠና ዘላቂ መፍትሄ ሴክሬታሪያት ተቋም ጋር በመተባበር ዓለም አቀፍ ጉባኤ በአዲስ አበባ በማካሄድ ላይ ይገኛል። ጉባኤው በግዳጅ ስደትና ፍልሰት ላይ የደቡባዊ ዓለም እይታ በፖሊሲ ምርምርና ትግበራ ጥምርታ አንጻር ሲቃኝ በሚል መሪ ሀሳብ ነው እየተካሄደ የሚገኘው። የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ሳሙኤል ክፍሌም በቀጠናው ባለፉት ጥቂት ዓመታት በተለያዩ ምክንያቶች ከቤት ንብረታቸው መፈናቀላቸውን ገልጸው ይህ ጉባኤ መዘጋጀቱ መፍትሄዎች ላይ ለመወያየትም እድል የሚሰጥ ነው ብለዋል። የጉባኤው ተሳታፊዎች ለስደትና ፍልሰት ዘላቂ መፍትሄን ለመፍጠር ቀጠናዊ ትብብርን ማጠናከር እንደሚገባ የስደትና ፍልሰት ችግሮችን ለመፍታት ተናግረዋል።
በጉባኤው ላይ በሰዎች መፈናቀልና ስደት ላይ ያተኮሩ ምርምሮች፣ ፖሊሲዎችና ተፈጻሚ የሚሆኑ ስልቶች ቀርበው ውይይት እንደተደረገባቸው አሻም ከዩኒቨርሲቲው ያገኘችው መረጃ አመላክቷል። የዛሬ ዕለት ዓርብ ሚያዝያ 17 ቀን 2017 ዓ.ም የአሻም 7 ዜናዎች ተጠናቀዋል። ስለተከታተላችሁን አመሰግንን። የዕለቱ ተረኛ አሳላፊ መሰረት ነቃጥበቡ ነበርኩ። ከቀሪ የስቱዲዮ መሰናዶዎች ጋር መልካም ቆይታን እየተመኘው በዚህ እሰናበታለሁ። አሻም ለሁላችን።